ይኸው አጣሞ መጽሐፍ የና አባ ገብረ ኪዳን ሁሉ የሊቀ ሊቃውንት አባ ገብረ ኪዳን አራት አይና አሉ ተብሎ የሚባሉ ማለት ነው። አራት አይና ይላል አይደል? ገና ምስጋናው ላይ ነው የዋሹት። ይኸው ስብሐተ ማርያም ይነግር ማለት ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ይላል። ለስማ ቅዱስ ለእመ ንጉሥ ለዓለም ይላል። ጥቅስ የለም። ምን ይላል ትርጉሙ? ምን ይላል? ዓለም አንደበቴ ነው ለዓለም ዓለም ይላል። አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋ ሁሉ ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ አለ? የለም። ጥቅስ እዛ ቤት አይጠየቅም። ስለ አንተዬ ጥቅስ አይጠይቅም። የሰራዊት ጌታ እግዚአብሔር ይበቀላቸዋል በዚህ እረኛ በኩል ታያለህ አልኩ። ጥቅስ አይጠይቅም። ይሄን ጥቅስ ኬት ነው ያመጡት? እንዲህ የሚለውን ቃል ኬት ነው ያመጡት? እንዲህ የሚለውን ቃል ኬት ነው ያመጡት? መዝሙር 145 ቁጥር 1 ገዙ ልቀይረው። ቆይ ገዙ ልቀይረው። ገዙን ላምጣው። ኦኬ ገዝ መዝሙር 145 ቀልዳችኋል በእግዚአብሔር ላይ አይደለ? እኔ ደግሞ ተራዬን እቀልድባችኋለሁ እንደ ኤልያስ። ያው ይሄ ማለት ነው ስብሐተ እግዚአብሔር ይነግር አፉዬ፣ አፌ የእግዚአብሔርን ምስጋና ይናገራል እያለ ማለት የዳዊት እኮ የምስጋና መዝሙር እኮ ነው። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ይላል። እዚህ ላይ ምን አሉ? ስብሐተ ማርያም ይነግር አፉዬ። እነዚህን ታዲያ መናፍቃን ልክ ማስገባት የለብኝም እንዴ? በደንብ የኦርቶዶክስን መናፍቃን ካህናት፣ ደብተራ፣ ሊቀ ሊቃውንት፣ ጳጳስ ሲሆን ዋቴቨር ማንም ይሁን ማንም ልክ ማስገባት የለብንም እንዴ? በደንብ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ቅዱስ ነው ያለው። ደግሞ ለእሷ እንኳን አላለም ያለው ለስማ ቅዱስ ለእመ ንጉሥ ለዓለም ዓለም አለ። ትርጉም አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ የለም። ኦኬ ነብየ እግዚአብሔር ዳዊትስ መዝሙር 145 ቁጥር 21 አማርኛው አፌ የእግዚአብሔርን ምስጋና ይናገራል። ነብየ እግዚአብሔር ዳዊትና ጴንጤዎች እንደዚህ ነው ብለው የሚሉት። ኦርቶዶክስስ ሊቀ ሊቃውንት አራት አይና አፌ ይኸው አንደበቴ የእመቤቴን የማርያምን ክብር ይናገራል። ዳዊትና ጴንጤ አፌ እግዚአብሔርን ክብር ይናገራል። ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ። ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ምስጋና ያቀርባል ለዘላለሙ አሜን። ስለዚህ ኦርቶዶክስን ምንድን ነው የምንሻለው? እነዚህ የተረገሙ መምህራን እንደዚህ ያሉ ትውልዱን የሚያጣመሙት የተረገሙ አባ ገብረ ኪዳን የሚባል የተረገመ ቢጫ የለበሰ መነኩሴ ጉዳይ ነው እኮ አልኩ። ሁለት ፀጉር አብቅል አልኩ። የነካው የእግዚአብሔርን ክብር ነው፣ የነካው ማይነካውን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ባላከበሩበት እነዚህ የቀለሉ ሆዳሞች ልክ በነቢዩ በሶፎንያስ እንደተናገረ እግዚአብሔር ካህናቱና ነቢያቱ ቅሌታሞች ናቸው ብሎ እንዳለ ማለት ነው። የሰፈር ቋንቋ አይደለም፣ ቅሌታሞች ናቸው ይላል። ቅሌታሞች የሰፈር ስድብ እንዳይመስልህ። ነቢዩ የተጠቀመውን ቃል ነቢያት አባቶች የተጠቀሙትን ቀጥታ ነው የምጠቀመው። የአምላክ መንፈስ ያለብኝ ሰው ነኝ። የቀለሉ የእግዚአብሔርን ቃል ያቀለሉ አራት አይና አይደለም ለምን 6 አይና አይኖረው? ለምን አይኖረው? ዳርያስ በትንቢተ ሶፎንያስ ማለት ነው ና ነቢዩ እናንተን ቁጭ አድርገው 3:4 ላይ ነቢየ እግዚአብሔር ሶፎንያስ
እንዲህ አለ ከአንድ ጀምሮ ለአመፀኛይቱ ለረከሰች ለአስጨናቃይቱ ከተማ ወዮላት ይላል። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም። ገልብጠህ ለቤተ ክርስቲያን አንብበው፣ ገልብጠህ ለቤተ ክርስቲያን አንብበው። ድምፅን አልሰማችም፣ የአምላኳን ድምፅ እቺ ከተማ ወይ እቺ ቤተ ክርስቲያን። ተግሳጽን አልተቀበለችም። አዎ ማንም ሁን ማንም፣ ጴንጤውን፣ ኦርቶዶክስ፣ ካቶሊክ፣ ዳርያስ በነቢያት ቃል እንቆርጣለን። ንስሐ ትገቡ ከሆነ ትገባለህ፣ ንስሐ እንገባ ከሆነ እንገባለን። እግዚአብሔርን እነዚህ መጽሐፍቶች እየተሳደቡ ሊቃውንቱ እንደዚህ እያጣመሙ ዳርያስ ድምፅን አልሰማችም፣ ተግሳጽን አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። ወደ ሌሎች ነው የቀረበችው ይናገራል ሶፎንያስ። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላ ናቸው። መብል ነው የሚወዱት፣ መብል። ሆዳም ፓስተር፣ ሆዳም ነቢይ፣ ሆዳም ጳጳስ፣ ሆዳም ቄስ፣ ሆዳም ትውልድ፣ ሆዳም ራባይ። ዞር በል ከመንገድ ላይ። ጽድቅን ትሰብክ ከሆነ ስበክ። አይፈልግም እግዚአብሔር፣ ፈልግም እግዚአብሔር ካለ በኋላ የሰፈር ስድብ የተሳደብኩ እንዳይመስላችሁ። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው ይላል። የቀለሉ ካህናቶቿ መቅደሴን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ሕግ ማለት የትኛው ነው? ቃለ እግዚአብሔር አሁን ያሳየው ማለት ነው። የአባቶች አምላክ፣ የአባቶች አምላክ፣ የኤልያስ አምላክ በሕጌ ላይ ግፍ ሰርተዋል፣ በቅዱሱ ቃል ላይ ግፍ ሰርተዋል። አባ ከብረ ኪዳን የሚባሉ ነውረኛ ሰውዬ ዳርያስ ልኮኛል አምላኬ፣ ተናገር ብሎኛል አምላኬ። ዳርያስ ግፍ ሰርታችኋል። በሕጌ ላይ እግዚአብሔር ሕግ፣ ትእዛዝ፣ ስርዓት፣ ቃሌ ብሎ ይለዋል በመዝሙር 119 ላይ ማለት ነው። የቃሉን ሕጌ፣ ስርዓቴ፣ ትእዛዜ፣ ቃሌ ብሎ ይላል። ዳርያስ በመጽሐፍ ያጣምማሉ፣ በግል ቢጽፉ በገድላታቸው ይሳደባሉ ጌታን። የቀደሙ አባቶች የብሉይ ኪዳን ነቢያት እና የአዲስ ኪዳን ሐዋርያት የቆሬ ልጆች ዘማሪያኑ በትንቢት የተናገሩትን ድምፅ ይሽሩና ለፍጡር ይሰጣሉ። ይኸው ሃሌሉያ። አንተ ከኔ ጋር ነህ፣ ክፉን አልፈራም። የኔ አባት ጌታዬ፣ ቴንኪዩ ሎርድ። ግፍ ሰርተውብሃል በዚያ ዘመን። በዚህም ዘመን ግፍ የሚሰሩ ጳጳሳትን በፊቴ ታዋርዳቸዋለህ። ግፍ የሚሰሩ በቃልህ ላይ ግፍ የሚሰሩ ፓስተሮችን በፊቴ ታዋርዳቸዋለህ። ወንጌላውያን ስለሆኑ ብቻ፣ እኔ ከነሱ ወገን ስለሆንኩ ብቻ በቃልህ ላይ ግፍ የሚሰሩ፣ በቃልህ ላይ የተጣመመን ትምህርት የሚያስተምሩ፣ ቃልህን ሰርዘው ለንጉሱ ለአንተ የተነገረውን ቃል ሰርዘው ለፍጡር የሰጡትን ለኤልያስ በዛ በቀርሜሎስ ተራራ ላይ ድልና መከናወን እንደሰጠው አንተ እግዚአብሔር አምላክ መሆንህን በእስራኤል ፊት በእሳት ተገልጠህ እንደመሰከርክ አለሁ ጌታዬ፣ አለሁ ጌታዬ፣ አለሁ ኢየሱስ፣ አለሁ ኢየሱስ። የተናገርከው ቃል ላይ ግፍ ተደርጓል። በባሪያዎች በነቢያት አፍ የተናገርከውን አጣመዋል። ግፍ ያኔም ተደርጎበታል፣ በቃል ላይ ዛሬም ተደርጎበታል። የነቢዩ የሶፎንያስ አምላክ ግፍ ሰርተዋል። ግፈኞች እፊቴ ሲቆሙ ከቁጣህ በትር የተነሳ ይደንግጡ፣ ግርማቸው ይገፈፍ፣ ቃላቸው እርስ በርስ አይስማማ፣ አፍረው ይመለሱ። በዚህ እረኛ ላይ አንተ እንዳለህ፣ በጴንጤ ወገኔ ላይ አንተ እንዳለህ፣ አንተ እውነተኛና ጻድቅ አምላክ እንደሆንክ፣ ከአፍ የወጣው ቃል ጽድቅና እውነት እንደሆነ፣ በማንም ሊሰረዝ፣ በማንም ሊደመሰስ፣ በማንም ሊሻር እንደማይችል በዚህ ትውልድ መካከል አባዬ በእኔም በወንዶች በሴቶች ልጆች ላይ ሆነ አስታውቃቸው፣ እያስታወቃቸውም ነው። ኦ ሃሌሉያ!
ሃሌሉያ። ነቢያቶቿ፣ አገልጋዮቿ፣ ካህናቱ ቅሌታሞች ናቸው። ቅሌታም ፓስተር፣ ቅሌታም ነቢይ፣ ቅሌታም መነኩሴ፣ ቅሌታም ካህን። ለምንድነው ቅሌታም ብለህ ብትላቸው? ህጉ ላይ ግፍ ሰርተዋል። የአምላኬን ቃል አጣመዋል። ለመሲሁ ለክርስቶስ የተነገረውን ለፍጡር ሰጥተዋል። የሰፈር ስድብ አይደለም የተሳደብኩት። ኤርሚያስ ይሳደባል አልከኝ አይደል? የዛ የብሉይ ኪዳኑ የኤርሚያስ አምላክ ይፋረዳል። ስሙን ያዝኩት ነብይ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ተብሎ ነው የተጻፈው። ሃሌሉያ ሃሌሉያ ሃሌሉያ። ይህንን የአምላኬን ቃል የተጋፉ መጽሐፍት ለዘላለም ይገፉ። ይህንን የአምላኬን የእግዚአብሔርን ቃል ያቃለሉ መጽሐፍት ለዘላለም ይቅለሉ። ይህንን የአምላኬን ቃል ያቃለሉ ሰዎች ሁሉ እግዚአብሔር ሞገስ ይጡ። የጻፏቸው መጽሐፍቶች በሰዎች ፊት ተቀባይነት እንዳያገኙ ሞገስ ይጡ። እግዚአብሔር አቲ ድንግል ብሎ የጻፈው ውሸት የዚህ መነኩሴ መጽሐፍ ሞገስ ይጣ። ከውሸት ጀምሯል። ገና ምስጋና ብሎ ሲጀምር ከውሸት ጀምሯል። ስብሃተ እግዚአብሔር ይነግራፎ ብሎ የሚለውን ስብሃተ ማርያም ብሏል። አደውሉብኝ ባካችሁ። ላይቭ ላይ ያያችሁኝ አደውሉ። ላይቭ ላይ ያያችሁኝ ጴንጦች አደውሉ። እሺ፣ አገልጋይ ነኝ እኔ፣ ሙሉ ጊዜ አገልጋይ ነኝ። ስራ አለኝ፣ እግዚአብሔር የተሰጠኝ ስራ አለ። ከመደወላችሁ በፊት ላይቭ ላይ ነው አይደለም ብላችሁ ቼክ አድርጉ። በመጀመሪያ ዝም ብለህ ስልኬን ስላገኘ ብቻ ጭርጭር አታርግ። ስብሃተ ማርያም አላሉ፣ ስብሃተ እግዚአብሔር የሚለውን ሰረዙት ማለት ነው። የኔ ጌታ ሰየኔ አባት በአንተ በቅዱስ ስምህ እጓደዳለሁ። ሰየኔ አባት ሰይ መንፈስ ቅዱስ ሰይ ብርሃን የሆንከው እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የተንሳይ አምላክ እኔ አለሁልህ ጌታዬ። ሁሉም ጥግ ጥጉም ቢይዝ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እንዳለ ባሪያህ እዚህ ያሉ ወንድሞቼ እህቶቼ ቃልህ ላይ ነው ግፍ የሰሩት። ዕንባቆም ተነስቶ አይናገርም። አሁን ማነው ሶፎንያስ ተነስቶ አይናገርም። አሁን ተናግረው አልፈዋል። ነቢያቱና ካህናቱ ቅሌታሞችና ተንኮለኞች ሰዎች ናቸው። ይሄው ነው። አባ ገብረ ኪዳን እንዲሁ ናቸው። ተንኮለኛና ቅሌታም ናቸው። ማንን ያቀለሉት? በአምላክ ቃል ላይ ግፍ ሰርተዋል። ለሚጠይቀኝ ሁሉ መልሳለኝ አልኩ። ሲኒየር ፓስተሩን የትኛውን ቦታ ላይ በእግዚአብሔር ቃል ላይ ግፍ ካደረግ አንተ ቅሌታም ፓስተር፣ ቅሌታም ነብይ ነህ። ሶፎንያስ የተናገረው የአምላኬን ቃል ያቀልሃል። የሰራዊት ጌታ እግዚአብሔር ያቀልሃል አልኩ። የደፈርከው የነቀነከውን አጥር አላወክም። ባለቤቱን ካልናቁ አጥሩን ይነቀንቁ ብለው እንደሚሉ ማን እንደነቀነቃችሁ ማን እንደነካችሁ አታውቅም። ልክ ያስገባሃል እግዚአብሔር ነው ብዬ የምልህ። ልክ ያስገባሃል። የኔዎቹ ወንጌላውያን ብትሆኑ፣ ካቶሊክ ብትሆን፣ ኦርቶዶክስ፣ አይሁድ ቢሆን ማንም የነቀነቃችሁት የሕያው እግዚአብሔርን ቃል ነው አይደል? እንደዛ አድርገህ ከሆነ ጴንጤ ስለሆነ አንተርፍም። ሃሌሉያ! የኔ አባት ጌታ ኢየሱስ ያንተ መንፈስ የክርስቶስ መንፈስ ቅዱሱ መንፈስ ለዘላለም ስም ይባረክ። አንተ በባሪያዎች በነቢያት አፍ የተናገርከውን ቃል ሰረዙት። በቆሬ ልጆች አፍ ትንቢትን ያናገርክ ጌታ ሰረዙት። በእኔ ትውልድ መካከል ተሰረዘ። ጌታ ሆይ ጸጋህን ብታበዛልኝ አንዱ ነው ለ850 የገጠመው። አንተ ከኔ ጋር ስላለ ካለ ክፉን አልፈራም። አባዬ ስም ለዘላለም ይባረክ። የጌታዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። ጌታዬ እኮ ነህ። ጌታዬ እኮ ነህ አባዬ። ጌታዬ እኮ ነህ። ከአንተ አፍ የወጣውን ቃል ነው የሰረዙት።
በቃልህ ላይ፣ በሕግህ ላይ፣ በትእዛዝህ፣ በስርዓትህ ላይ ግፍ ተሰርቷል። አዎ ግፍ ተሰርቷል። በሶፎንያስ ዘመን ብቻ አይደለም ጌታ፣ በእኔም ዘመን ግፍ ተሰርቷል። በቤተ ክርስቲያን ውስጥ ግፍ ተሰርቷል። በኦርቶዶክስ ውስጥ ግፍ ተሰርቷል። በእኛ በወንጌላውያን አማኞች ላይ በቃልህ የዋሹ በጣም ግፍ የሰሩ አገልጋዮች አሉ። አስቀድሜ ለሕይወት የሚሆን ንስሐ እንድሰጣቸው ለምናለሁ። ካልሆነ ግን እግዚአብሔር ሆይ በሚዋሹበት ሕዝብ ፊት ሞገስ አሳጥታቸው ከጎዳና ላይ ዘወር እንድታደርጋቸው በስምህ ጸልያለሁ። ውጣና ጩህ ያልከኝ ይህንን አደለ? አንተ በሰጠኝ መንፈስ አይደል ታስጮኸኝ? ግፍ ተሰርቷል። በቃልህ ላይ ግፍ ተሰርቷል። በዚህ ቅዱስ ቃልህ ላይ በአባቶቻችን በነቢያት በሐዋርያት በነገርከን በሁላችን ጌታ በሆነው በልጅህ በኢየሱስ ክርስቶስ በተሰበከ ቃል ላይ ግፍ ተሰርቷል። አባ ለምን ዝም ትላለህ ብያለሁ። ለምን እንደምባቆም ታያለህ። አባዬ ታያለህ፣ እየሰማህ ነው። ታየኛለህ። በምን መንፈስ በምን ሞቲቭ እንደምናገር ጌታ ታያለህ። ግፍ ተሰርቷል። በቃልህ ላይ ግፍ ተሰራ። ቃልህን አጣመሙት። ለአንተ የተነገረው ለፍጡር ሰጡ። ጌታዬ ሆይ ከዚህ የበለጠ ነገር የለም። ከአንተ እኩል ጫማ ተለካኩ። ከአንተ እኩል ትከሻ ለትከሻ አለካኳቸው። ፍጡርና ፈጣሪ ያለየበት ባሪያና ጌታ እኩል የሰለጠነበት ዘመን ሆኗል። ጌታዬ ሆይ ካዘነበትከኝ፣ ካቆየኸኝ፣ እድሜ ከሰጠኸኝ እግዚአብሔር እዚህ ላሉ ወንድሞቼ ናቶቼ ሁሉ በስምህ የምለምንህ ሙግቱ፣ ክርክሩ የኔን ስም ለማስከበር አይደለም፣ የፕሮቴስታንትን ስም ለማስከበር አይደለም። ወንጌላውያን ወንድሞቼ ሁሉ እንከራከረው በአንተ ሰዎች አምነ የዘላለምን የኃጢአት ይቅርታን እንዲያገኙ እንደገናም ስም እንዲከበር ነው። ስም እንዲከበር ነው። በዚህ ትውልድ መካከል ስም እንዲከበር ነው አባዬ። በዚህ ትውልድ መካከል ቃልህ እንዲከበር እኮ ነው አባ። ቃልህ እንዲከበር እኮ ነው። ቃልህ እንዲከበር ነው። ቃልህ እንዲከበር ነው። ያጣመሙት ቅዱሱ ቃልህን ነው። ያቃለሉት ቅዱስን ቃልህን ነው። ምራቅ የተፉበት በቅዱሱ ቃልህ ላይ ነው። በባሪያ በሶፎንያስ እንደተናገርከው ነቢያቶቹ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቹም መቅደሱን አርክሰዋል፣ በሕጌም ላይ ግፍ ሰርተዋል እንዳልክ። አዎ 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 አዎ። ያኔም ብቻ አይደለም ዛሬም ግፍ እየተሰራ ነው። ዝም ትላለህ ወይ ጌታ? ያልልህም እያየህ ነው፣ እያየህ ነው። አሳይተኸኛል፣ ድጋሚ አሳየኛል ልህም ነግረኸኛል፣ ድጋሚ ንገረኛል ልህም። አሁንም ምለምንህ የጸጋህን ብርታትና ጉልበት ነው። የሰዎች ልብ ይራድ፣ እግዚአብሔር የትዕቢተኞች ልብ ይዋረድ፣ የአመፀኞች ጉባኤ ይበተን። በቃልህ ላይ ግፍ የሰሩ ንስሐ ቢገቡ ይግቡ፣ ካልሆኑ ግን ዘርና መሰረታቸው እስኪጠፋ ድረስ እነሱን ከትውልድ መካከል እንድትነቅልና ያንን ልታመጣ ያለውን ትውልድ እንዳይመጣ እንቅፋት የኖሩትን ከመንገድ ላይ ዞር እንድታደርጋቸው እጸልያለሁ። በአንተ መንፈስ እጸልያለሁ። አንተ በሰጠኝ ጸጋ እጸልያለሁ። አንተ በሰጠኝ ዘመን የኔ አባት፣ የኔ አባት ለዘላለም ቅዱስ ስም ይባረክ። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው ጌታዬ። በእኔም በሕዝብህ በምድራችን በሚሰማው ትውልድ ሁሉ ጆሮ፣ ልብና ሕይወት ሁሉ ላይ አክብረው። እንዲህ ያደረጉ ነው የሁላችሁ ያጣመሙት። አባ ሕርያቆስ ይለኛል ይመጣና የማንንም ኮተት ትውልድ ማለት ነው። እደግመዋለሁ፣ ኮተት ትውልድ እኮ አልኩ። አባ ኤፍሬም ይለኛል ኮተት የሆነ ትውልድ። የጻፉት ቀጥታ ከመጽሐፍ ቅዱስ ጋር የሚጣላ ትምህርት ስለሆነ ለሚጠይቀኝ ሁሉ መልሳለኝ። አዘጋጅቶኛል እግዚአብሔር፣ አዘጋጅቶኛል እግዚአብሔር። ሃሌሉያ። እንደነኛ አይነት የአገልጋይ ቅሌታ የአምላክን ቃል ያቃለሉ እነሱ የከበሩ ናቸው ልትል ነው? ቅሌታሞች ናቸው። ሕጉን ካቃለልክ በሕግ ላይ ግፍ ከሰራ አንተ ቅሌታም ነህ። ተሳዳቢ ነው ብለህ ካልከኝ ከሶፎንያስ ጋር አብረህ ትለኛለህ። ነቢያቱ ተብለው እግዚአብሔር ያልተናገራቸውን የሚናገሩ ቅሌታሞች ናቸው። ከአምላክ ድምፅ ሳሰማ የምትናገር ሁሉ ያው የጸጋ ስጦታ በሕይወቴም ላይ አክቲቭ ሆኖ ይሰራል። አታምታታኝም በመገለጥ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል።
እንዲህ አድርገው ነው ትውልዱን የሚጫወቱበት። ንስሐ ትገቡ ከሆነ ንስሐ ግቡ። 4 አይና 6 አይና ብለህ የምትላቸው ገና በመጽሐፍ ይህንን የሚያክል የተደጎሰ መጽሐፍ ጽፈው ገና ውስጡን ሳናነበው ምስጋናው ላይ ነው የዋሹት። ገና የመጀመሪያው ምስጋና ላይ ማለት የእግዚአብሔርን ስም ሰርዞ የማርያምን ስም ይተካል። እኔ ደግሞ የማርያምን ስም ሰርዤ የእግዚአብሔርን ስም እዛው ጋር ደምቆ እንዲጻፍ በትውልድ ልና ያደርጋለሁ። ማርያም ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለችም። 4 ነጥብ። ጥጋ ሲይዝልሃለሁ። የፈለግከውን ነቢይ ጥራ አልኩ። ኤልያስን አልከው ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል አልከኝ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደሉም። የእግዚአብሔር ስም ተሰርዞ የዳንኤል ስም በገባበት ዳንኤልን ታች አውርጄ እግዚአብሔርን ላይ ያስቀምጣለሁ። አታዛባም። እዚህ ትውልድ ጋር መተህ አባቶች ያስቀመጡትን ድንበር አታፈርስም። እናፈርሳለን ትምህርትህን ማለት ነው። እናፈርሳለን እኮ አልኩ ትምህርትህን። ያገናኘን እግዚአብሔር የቀጠሮ ቀን አለው። እንዲህ ነው ግፍ እየተሰራ ያለው ወንድሞች እናቶች፣ እንዲህ እየተደረገ ያለው ወንድሞች እህቶች፣ እዚህ ያላችሁ በሕጌ ላይ ግፍ ሰርተዋል እኮ አለ ጌታ። በሕጉ ላይ ግፍ ይሰራሉ፣ በሕዝቡ ላይ ግፍ ይሰራሉ። ሕዝቡን ይቦጠቡጡታል፣ ይበሉታል። ሕዝቡን በምድር ይበሉታል፣ ለሲኦል ያስበሉታል። ይመጡና ደግሞ እኛ ክርስቶስን የጋረደ ትምህርት የለንም ብለው ይላሉ። እሺ ቴንኪ ወንድሜ፣ ተባረክ የኔ ወንድም ይሚማ። እሺ ቴንኪ እህቴ ወይ ወንድም ይሚማ። አይ ቲንክ የኢዮብ ልጅ ስም ነው ይሄ ስም። ይህን ስም አውቀዋለሁ። ከኢዮብ ልጆች አንዷ ይሚማ ትባላለች። ኢዮብ 42 ላይ ቴንኪ ተባረክ እህቴ። ውሃ ጠጣ አለች ሚስቴ፣ ያስቀመጠችልኝ ቡና ሁሉ ነው እዚህ የቀዘቀዘው ቁርሴ ሁሉ ማለት ምን ያስበላል? ትውልድ እየተበላ ምኑን ትበላዋለህ? ምኑን ትበላዋለህ? ውጫው አይናፍቀኝ፣ ከልጆቼ ጋር መጫወት አይናፍቀኝ። ጥሪ እንዲህ ያደርጋል። በስጋዬ እንኳን ማረፍ ፈልጌ ለማረፍ እንኳን ለመቀመጥ ስል ተናገር ይለኛል ጌታ። በስጋ እንኳን እንዳላርፍ በስጋ እንዳላርፍ ማለት ነው። ትውልድ እየጠፋ እንዴት እናርፋለን? ወንድሞች እናቶቼ፣ እዚህ የምታያቸው እህቶች ወንድሞች ሁሉ ቀን ከኔ ጋር ኩምተር ብለው የሚቀመጡት የሚጮሁት እንዴት እናርፋለን? ወንድሞች፣ ህዝብ ላይ እንደዚህ እየተቀለደ የአምላክ ቃል ላይ እንደዚህ እየተቀለደ እንዴት ይታረፋል? እንዴት ውሃ ይጠጣል? ውሃውም ትዝ ሲለን እኮ ነው። እንደ ሰው ልበል፣ እኔ የሚያሳዝነኝ ጌታ ነው። እንደ ሰው ማለት ነው። እንደ ሰው የሚያሳዝነኝ እግዚአብሔር ነው የሚያሳዝነኝ። ፍጥረትን ፈጥሮ ካህናት ናቸው ተብለው አገልጋዮቼ ናቸው ተብለው ለቃሉ የማይታመኑ ቃሉን የሚያጣምሙ ስታያቸው ከሰማያት የወረዱ መልአክ ነው የሚመስሉት። የጠመጠሙት ሻሽ አይ ቲንክ ሻሹም ላይ ይመስለኛል፣ ሻሹም ላይ ችግር ያለ ይመስለኛል። የጠመጠሙት ሻሽ አይምሯቸው እና አላቸውን ስላሰራቸው አይዶ ነው የማሰቢያቸውን ጭንቅላታቸው ተዛብቶ እንደሆነ አይዶ ነው እንጂ እንዴት በጤናው ሰው እንደዚህ ብሎ ይጽፋል ብለህ ትላለህ? ጽፋል ብላችሁ ትላላችሁ? ስብሐተ እግዚአብሔር ይነግራፉ እያለን አላዜምንም በዜማ እኔ እንኳን አውቀዋለሁ ከነዜማው ጭምር አልረሳሁትም። ስብሐተ እግዚአብሔር የእግዚአብሔር ምስጋና አፌ ይናገራል ብለን አላልንም? ዳዊት ስናስተዛዝል አላልንም? በየቅዳሴው መካከል አልተባለም? በየመሐሌቱ አላልንም? ጌታ ኢየሱስ እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ባለማመን ገና የምትቅበዘበዙ ሰዎች ብዙዎች አላችሁ። ከኋላ ተደብቃችሁ ስሙ በብዙ ሺህ የምትቆጠሩ እዚህ ኦልሞስት ወደ 1 ሺህ የምትቆጠሩ ሰዎች መቼ ነው ግን የምትወስኑት? ካህናቱ ከድርሳናቱ ተጣልተዋል። ይኸው ቀሲስ ዲበክ ሁሉ ያሉትና መጽሐፉ ብሎ የሚለው አንድ አይነት አይደለም። አሳየው። ቪዲዮ ከፍቼ እሳቸውን አሰማው፣ መጽሐፍ ከፍቼ አስነበርኩ። እርስ በርሳቸው አንዱ ዲያቆን ከካህኑ ጋር ይጣላል። ቅድም ቪዲዮ እንዳሰማው
በህግ ላይ ግፍ ሰርተዋል እንጽፋለን ብለው ሲጽፉ ይኸው ግለሰቦች እንኳን ሲጽፉ እንደና አባ ገብረ ኪዳን አይነት ነቢየ እግዚአብሔር ዳዊት የምስጋና መዝሙር ብሎ መዝሙር 145 ቁጥር 21 ላይ ተናገረው የቆሬ ልጆች መዝሙር 45 ላይ ተናገሩትን ቃል እግዚአብሔርን አጣሞ አባ ሕርያቆስ የመዝሙር 45 የቆሬ ልጆችን መዝሙር አጣሞ እኔ ለንጉሥ ስራዬን እናገራለሁ ብሎ የሚለው እኔም የድንግልን ቅዳሴው እናገራለሁ ብሎ አጣመነ። አፌ እግዚአብሔር ምስጋና ይናገራል ብሎ የምስጋና መዝሙር 145 ቁጥር 21 ላይ ዳዊት የተናገረው አባ ገብረ ኪዳን እኔም የማርያምን ምስጋናው እናገራለሁ አለ። ምንድነው የምትፈልጉት? ምንድነው የምትፈልጉት? ኦርቶዶክሳውያን ኦኬ፣ የጌታን ስም በየገድላት በየድርሳናቱ እያበሻቀጣችሁ ፍጥረታት ሁሉ በሱ ላይ መሰከሩበት፣ እግዚአብሔር ውሸተኛ ሆነ፣ ገብረ መንፈስ ቅዱስ ሐሰተኛ ሆነ ያላችሁን መጽሐፍ ያው አነበብኩት። እንግዲያው ግቡ ከእግዚአብሔር ጋር ነው አይደል? የእግዚአብሔርን ስም ለመሻር እግዚአብሔር ያደረገውን ተአምራቱን ለመቅበር ለመሸፈን ነው አይደል? በእኔ መቃብር ላይ ዛፍ ታበቅላለህ። በመጀመሪያ ያልኩ የኤልያስ አምላክ ይፋረደኝ። ያገናኘን በቦታው ብሶብኛል አልኩ። ብሶብኛል። የለየልኝ ቆንጅዬ እብድ ነው የሆንኩት ስለ ክርስቶስ ብሶብኛል። ቃልህ በተሃ የወይን ጠጅ እንደጠጣ ሊፈነዳ እንዳለ አቁማዳ አድርሶኛል ብሎ እንዳለ ኤሊሁ ልክ እንደዛ ሆኛለሁ። ያገናኘናል ቦታው ላይ ጌታ ኢየሱስ ጌታ ነው። ይወዷቸዋል፣ ይወደናል። ንስሐ ያልገባችሁ ንስሐ ግቡ። ንስሐ ገብታችሁ በእግዚአብሔር ቤት ውስጥ የነበራችሁ ወለም ዘለም የምትሉ ወደ እግዚአብሔር መንግስት ተመለሱ። ወደ እግዚአብሔር መንግስት ተመለሱ። አትጠራጠሩኝ። እግዚአብሔር አምላክ ሊሰራ ያለው ሊያድነው ያለውን ያን የህዝብ ጎርፍ ያመጣዋል። በመጀመሪያ ግን እንቅፋቶችን ያስወግዳል። እያስወገደ የሰው እንቅፋት እፊት ለፊቴ መጥተህ ቆማለሁ ብለህ የምትል ጴንጤ በዛና በዚህ ምናምን ነገር ብለህ የፈለግከውን ማድረግ ትችላለህ። የፈለጋችሁትን ማድረግ ትችላላችሁ። አንዳንዶቻችሁም በማታውቁት ነገር ሄዳችሁ እንደምትገቡበት አውቃለሁ፣ ካልተጠነቀቃችሁ በስተቀር። ኦኬ፣ እዛ ቤት የተለኮሰን እሳት እዚህኛ ቤት አምጥተው ለማርገብገብ ወሬ የጠማቸው ሰዎች እየተንቀሸቀሹ ነው እንደ ቀትር እባብ። ብዙዎች ሄዳችሁ ትማገዱበታላችሁ። ዛሬ ጌታ ይባርክ ብለሻል። በሚቀጥሉ ሳምንት ላይ ጌታ ካረዳችሁ ፎቶዬን ዘቅዝቀት ትሳደባለህ። የፈለግከውን አድርግ፣ መልስ አልሰጥህም። ያ እባብ ሲመታ ሊፈጠር ያለውን ነገር እግዚአብሔር ግልጽ አድርጎ አሳይቶኛል። እሱ ነው ሀፕን እየሆነ ያለው። ለምትወዱት ክርስቶስን ተጠንቀቁ። አንድ ነገር ግልጽ አድርጌ ልነግራችሁ እወዳለሁ። በባለፈው ከ3 ቀን በፊት ማለት ትናንት ወዲያ ይመስለኛል በወንድማችን በዮኒ ማኛ ቤት እየተነጋገርን በነበረበት ሰዓት ላይ ቢኒዬ ቪዲዮ የይቅርታ ቪዲዮ ለጥፏል። ቢኒ የታላቁ ሶሪ የዮሐድ ፎቶ አለኝ አለ። ዮኒም ላክልኝ አለኝ፣ እኔም ላክልኝ አልኩትኝ። ኦኬ እንለጥፈዋለን ብለናል። ምክንያቱስ እኔ ተገልጬ አይደል እንዴ የምሰብከው? እስልምና ላይ ተገልጠው የሚሰብኩ በጣም ብዙዎች አሉ አይደል እንዴ? አሉ። ኦኬ ላክልናል። ከዛ እኔ ከዛ ከነበርኩበት ቦታ ተነስቼ ወደ ቤቴ ስመጣ ከሚስቴ ጋር ነበርኩኝ። እቤት ገብቼ ላይቭ ከፈትኩኝ። 20 ደቂቃ አልሞላም። ወዲያውኑ ደውዬ ለዮኒ ወንድሜ ዮኒ ማኛ ደውዬ ዮኒ ቢኒ እንኳን ቪዲዮውን ቢልክል ፎቶውን ቢልክል እንዳትለጥፈው አልኩት። በፍጹም እኛ ይሄ አይደለም አጀንዳችን ብዬ ለዮኒ ማኛ ነው የነገርኩት። በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። ማናችሁንም አልጠራም። ነገርኩትኝ እንዳትለጥፍ፣ እኔም ጋር ቢመጣ እንዳትለጥፍ አልኩት። በዚህ ተነጋገርን፣ ዝም አለን። እኔ ጋር ሌሊት መሸ፣ ተኛውን። ጠዋት ስነሳ የእኔ ወንድሞች የሚባሉ በማይመለከታቸው ገብተው እሳቱን ሊለኩሱ ፈለጉ። እኔ ፈቃልኩኝ፣ ዞር አልኩኝ። እንደምወዳቸው ምንም ግፍ አንዳች ክፉ ነገር ሳልናገር ዞር አልኩኝ። ምስክሮች አሉ እዚሁ። ከዛስ ወጡ። በየቤቱ ሁሉ አሁን እየተናገሩ ያሉትን እየሰማችሁ ነው። በቅንነት የምነግራችሁ የባለፈውን ሶሻል ሚዲያ ላይ የተነሳውን እሳት አይነት ሊያስነሱ የፈለጉ እስሬ የነበሩ ሰዎች ሁሉ ጭምር በተቃርኖ ቆመዋል። ምን አድርጋቸው? ምንም። የአብርሃም እንደ ነቢዩ እንደ ሳሙኤል እናገራለሁ። አንዳቸውንም ግፍ አላደረግኩባቸውም። በዚህን ያህል ልክ እናገራለሁ። አንዳቸውንም አልበደልኳቸውም።
የአባቴ የክርስቶስ መንፈስ ምስክር ነው። አንዳቸውንም የአመፀኞች ጉባኤ ምናምን ነገር ብለው ሁሉ ተለዩን። የምንወዳቸው ወንድሞቻችን፣ የምንሳሳላቸው ወንድሞቻችን ማለት ነው። ሌሎቹም በየቤታቸው ቤት ከፍተው ምክንያት ይፈልጉ ነበር ለመሳደብ። ምክንያት አገኙ። ምን ብዬ ስላልኩኝ ፎቶ ለጥፋለሁ። ለጠፍኩ አልለጠፍኩም? ወንድሜ ዮኒ ለጠፈ አልለጠፈ? ራሱ ዮኒ ደውዬ እነግርሃለሁ። አልለጠፍንም፣ አንለጥፍም። ህሊና እኮ አለን፣ ህሊና አለን። እኛ አጀንዳችን አይደለም። ይቅርታ ጠይቅ ብለው ተረባረቡብኝ፣ አጠገብ ያሉ ሰዎች ሁሉ ጭምር ሳይቀር። አልጠይቅም። ለምን? መንፈስ ቅዱስ በህሊና ላይ ወቀሳ ባለመጣው ነገር አልጠይቅም። ትቢት እና ልይዞኝ አይደል? አልጠይቅም። አልበደልኩትም። ምንም የተለጠፈ ነገር የለም። ምንም ነገር የለም። ምን ነው ከኔ በፊት ደምረው ጴንጤ በነበረበት ሰዓት ላይ አንዳንዶቹ አጠገባቸው ሆኖ እለጥፈዋለሁ ብሎ ያለውና የተናገረው እሱ አልነበር? ለምን እሱን አልተናገሩትም? እስሬ ሆነው አሁንም እንኳን ጌታ እግዚአብሔር ነው እዚሁ ገስት ላይ እንኳን ያሉ ሰዎች ሆነው ጌታ ልባቸውን ካረዳ በስተቀር ኤርሚያስ የሆነ ነገር ይሳሳት ብለው ውድቀቴን ተጠባብቀው ስሜን ለማጥፋት የተዘጋጁ ሰዎች አሉ። ጌታዬ በራእይ ያሳየኝ አሉ። ሁሉ እዚህ ስለማይነገር ነው። ግን አንድ ነገር ልንገራችሁ። ከሶሪያ ከኤፍራይም ጋር ተባብሮ የዳዊትን ቤት መጥቶት እንዳልቀረ ሂዱና ከኦርቶዶክስ ጋር ከሙስሊም ጋር ቁም። ኦኬ፣ አታስቆሙኝም። የወሬ ጥማት ያለበት ትውልድ ሁሉ ማለት ነው። ባነደዳችሁት እሳት ራሳችሁ ትቃጠላላችሁ እንጂ እኔን አታቃጥሉኝ። እናንተ ወሬ ውስጥ ገብቼ አብሬ አልቃጠልም። እዛው ትቀጣጠላለህ፣ እርስ በርስ እዛው ትነጃለሽ አልኩሽ። ኦኬ፣ ወሬኛ ሴቶች አሉ እዚሁ ሶሻል ሚዲያ ላይ ታጓቸዋላችሁ። የኔን ፎቶና የኔን ስም ይዘው ወጥተው እንዲህ አለ እንደዛ አለ ብለው የሚሉ አንድ ቀን ኢየሱስ ጌታ ነው ብለው ሰብከው የማያውቁ ሊሰብኩም አይችሉም። አልተጠሩም። ባላቸው ውጭ ሄዶ ደርሶ እስኪመጣ ድረስ ከልጆቻቸው ጋር እየተጫወቱ መሄጃም ስለሌላቸው ወጥተው ነው ሲያላዝኑ የሚውሉት። ጥሪ የለም። ከየት ያመጡታል? ባልተጠሩበት ካልተላኩ እንዴት ይሰብካሉ ይላል እኮ። እባቡ እዚህ ሲመታ ሲወራጭ ያ ወርቃማ እባብ ከቅርብም ከሩቅም ያሉ ተነሱ አልኩ። እዚህ እኔ ጌታ ኢየሱስ ምስክሬ ነው አልኳቸው። እዚህ ገስት ላይ እንኳን ያላችሁ ነገ አድማችሁ ሄዳችሁ የፈለጋችሁትን ብላችሁ ትሉ መልስ አልሰጣችሁም። እግዚአብሔር ያሳየኝን አሳይቶኛል። እስከዛ ግን የአስቆሮቱ ይሁዳ ከስሩ ተለይቶት ሊሸጠው እስከሄደ ድረስ አቅፎት እንደኖረ ጸጋ አብዝቶልኛል። አቅፌ ወንድምነት እያልኳችሁ እላችኋለሁ። የእውነቴን ያለ ሽንገላ ከዚህ በፊት ተናግሬያለሁ። በጣም ብዙ ነገር ቢኖርብኝ ቅንነቴ ብቻ ይጥልሃል አልኩ። ቅንነቴ በያው ጌታ ፊት ሌላ ተንኮለኛ ነው ብለህ ትለኝ ትችላለህ። ቅንነቴ ብቻ ይጥልሃል። ቅንነቴ አልኩ። ጅል ሞኝ ነገር የማይገባው ምክር ማልሰማ ሆኜ እንዳይመስልህ። ቅንነቴ ብቻ አልኩ። የቅንነቴ እንባ ብቻ ይጥላል። እኔ ግን ጣለው ብያለሁ በጌታ ፊት። ራሱ ዞር ያደርግሃል። ራሱ ዞር ያደርጋችኋል። ምክንያት ፈልጋችሁ ልታደሙኝ ልትወጉኝ የምትፈልጉ ማለት ነው። ምክንያት ፈልጋችሁ ባላጠፋሁት ጥፋተኛ ብለህ ልትል፣ ባልበደልኩት በደለኛ አድርገህ ልስል ተደራጁ። በጣም ወዳችሁ ወንድሞቼ ናቶቼ፣ በውስጥ ሜሴጅ የጻፋችሁልኝ ሁሉ ጭምር በዚህ ጉዳይ ደግማችሁ እንዳትጠይቁኝ። ከኔ ጋር ልትጣሉ ካልፈለጋችሁ በስተቀር ብሎክ እንድንደራረግ ካልፈለጋችሁ በስተቀር እንዳትልኩ። እኔ ማንንም ብሎክ አድርጌ አላውቅም። በጣም የምሳሳላችሁ ወንድሞቼ ናችሁ። ምክራችሁን ሁሉ አልሰማም፣ ሁሉንም አልሰማም። የምሰማው አለ፣ የማልሰማው አለ። በቃ ለእኔም ተውልኝ። ኦኬ፣ ለእኔም ተውልኝ። ወንድምነት ለእኔም ተውልኝ እንጂ እንዴ! እኔ እኮ ጣቴን የምጠባ እኮ ሕፃን ልጅ አይደለሁኝም። ትንሿን ጣቴን አፌ ውስጥ ወጥፌ የምዞር እኮ ሰው አይደለሁም። የሶስት ልጆች አባት ነኝ። መካሪ ያጣው ሰው አይደለም። ፓስተር አለኝ። ፓስተር ሰለሞን ደሳለኝ አለ። ሚስቴ አለች። ሲጀምር ፓስተር ሰለሞን ደሳለኝ አለ። የቤተክርስቲያናችን የሻሉ የክርስቶስ ቤተክርስቲያን መሪዎች አሉ። እጅግ የምወደው እግዚአብሔር ሰው፣ ይሄንን ሶሻል ሚዲያ ከጀመርኩበት ጊዜ ጀምሮ በሱን ያህል ልክ የሚቆጣኝ፣ በሱን ያህል ልክ የሚገስጸኝ፣ በሱን ያህል ልክ የሚያርመኝ ማንም የለም። የእግዚአብሔር ሰው ፓስተር ታሪኩ ሼቱ ይወዝ ያለ
በጣም ብዙ ወንድሞች እህቶች አሉ እዚህ ስማቸውን ማልጠራ። እህቴ እብራዊት አለች፣ ወንድሜ ዳጊ አለ፣ ወንድሜ ቢኒያው አለ፣ እዚህ ወንድሜ ዜዶ አለ። ሁሉን እኛ እንምርሃት በሉ። ለእግዚአብሔር ሕዝብ እሳት ለኩሳችኋል አይደል? ትሞቀዋለህ አልኩ፣ ትሞቀዋለህ። ልብ ተቃጥሎ በመንፈስ ቅዱስ ልቤ እየተቃጠለ እሰብካለሁ። አንተ ግን በነገር ተቃጥለህ ፍጻሜህ እንዳታበላሽ። በማይመለከት ጦርነት የገባው ነግራችኋለሁ አይደል? ባለፈው ዞር በሉ እናንተ። ጌታ ኢየሱስ ምስክር ነው። ራሴ ስለመናገር አይደለም፣ ደጋግሜ ተናግሬያለሁኝ በእግዚአብሔር መንፈስ ሆኜ። ፈርዖን ኒካኡ በከርከሚሽ ላይ እግዚአብሔር እንዲወጋ የባቢሎንን ንጉሥ እንዲመታው ሲልካው ኢዮስያስ በማይመለከተው ገብቶ ብዬ 2 ቀን ነግራችኋለሁ። እንዴት እንደሰማችሁኝ አላቅም። ምን ይመለከታል ኢዮስያስ? ምን ይመለከታል የደገኛው ንጉሥ ኢዮስያስ? ፈርዖን ኒካውን እግዚአብሔር ከርከሚሽ ላይ ነው የላከው በመንገድህ ልለፍ ብሎ ስላለው አታልፍም ብሎ ባቢሎናውያንን ለማስጣል በመጊዶ ሜዳ ላይ ከቀርሜሎስ ተራራ በታች ወቅቶ ገደለው በቀስት። ታውቃለህ? ደገኛው ኢዮስያስ ለእስራኤል ቤት ተሐድሶን የሰራ በሰለሞን ዘመነ መንግስት የነበረውን አይነት ፋሲካ ለመጀመሪያ ጊዜ ያደረገ ከድል መከናወን በኋላ በመንገድ ልለፍ ነው ያለው። እኔ ዛሬ ይሁዳን ለመውጋት አልመጣሁም፣ እግዚአብሔር በአንተ ላይ አላከኝም አለው። አይሰማም። ህልዳናን አልጠየቃትም። ኢዮስያስ ነቢይ ነበረች በሱ ዘመን። እንባቆምም በዚያው ዘመን ነበር የነበረው፣ ትንሽ ቀደም ብሎ ከኤርሚያስም ቢሆን አልጠየቀም። ነቢዩ ኤርሚያስም ነበር፣ አልጠየቀም። ዝም ብሎ ሄዶ የፈርዖን ንጉሥ ግብፅን ለማስቆም። ግብፅን እኮ የላከው የሰራዊት ጌታ እግዚአብሔር እኮ ነው። ኃያላን ነገስታትን እግዚአብሔር ለመቅጣት ሲፈልግ፣ አሦራውያንን ለመውጋት ማነው ባቢሎናውያንን ለመጣል ሲፈልግ እግዚአብሔር የሜዶና የፋርስን መንፈስን ያስነሳበት። በዳንኤል ዘመን ትንቢት በተናገርበት ሌሊት ሜዶናውያን መጡ፣ ገደሉት። የባቢሎን ንጉሥ መንግስት ለሁለት ትከፈላለች። ነቢይ እኮ አልኩ፣ መንግስት ለሁለት ትከፈላለች አለው። አንተ እግዚአብሔርን አቃልሃል፣ እግዚአብሔርም እንደዚሁ ያደርግላል። መንግስት ማኔ ቴቄል ፋሬስ አለው። በዚያኑ ሌሊት መጡና ሜዶናውያን ገደሉት። የባቢሎን መንግስት ወደቀ። ትዶልታለህ አይደል? ከሶርያውያን ጋር ሄደህ የይሁዳን ቤት ለመውጋት ጣቤልን እናንግስበት ብለህ ምትል ኢየሱስ ያነገሰውን አትጥለውም። ኢየሱስ ክርስቶስ የጠራውን አትጥለውም። የሰራዊት ጌታ እግዚአብሔር ላይ ምስክር ነው። ያ ፈርዖን ኒካው ዞር በል ከጎዳና ላይ ዞር በል፣ እኔ ይሁዳን ለመውጋት አልመጣሁም ዛሬ ያለው ኢዮስያስ መልክተኛ አስልኮ እባክህ ከመንገዴ ላይ ፈቀቅ በል። የድሮ መንገድ ነው፣ የቀድሞ መንገድ ነው። በመንገዱ ነው ልለፍ ያለው። ከዚህ ከግብፅ ጀምሮ በድሮ ዘመን የታወቀ መንገድ አለ። በአብርሃም ዘመን ሁሉ በሜዲትራኒያን ባህር ወደ ላይ የሚያስወጣ ማለት ነው፣ ወደ ሰሜኑ ክፍል የሚያስወጣ እሱን መንገድ ልለፍ እባክህ ልለፍ ነው። በቃ ፈርዖን ኒካው የቸኮለው እግዚአብሔርም የላከው መንፈሱን ያስቸኮለው ከርከሚሽ ላይ ነው ጦርነቱ። እኔ ጦርነቱ ከፔንቴ ጋር አይደለም ብራዘር። ዞር በል እኔ ከጎዳናዬ ብያለሁ። ዳር ያዝ ብዬ ስል ዝም ብዬ አይደለም። ዞር በል ከጎዳናዬ ላይ ካልሆነ የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ኢየሱስ ስራ ይሰጣል በቤትህ፣ ስራ ይሰጥሻል በቤትሽ። መድኃኔ ዓለም ምስክሬ ነው አልኩ። ትነግርኛለሽ ከወር ከ2 ወር በኋላ ስራ ይሰጥሃል። በደንብ ነው ስራ የሚሰጣችሁ። አላሳልፍ ብለህ ካልካኝ አሳልፈኝ እግዚአብሔር የጠራኝ እኔ በአንተ ላይ አይደለም ብሎ አለው። አሳልፈኝ ስለ አላሳልፍም አለ። አላሳልፍ ማን እንዴት ሆነ ትናገራለህ አልከኝ። አንዳንዶች ወንድሞቼ ናቶቼ በማታውቁት ነገር እንዳትገቡ ልለምናችሁ። ከኔም ጋር እንዳትጣሉ፣ ከጌታም ጋር እንዳትጣሉ። ይሄ መንገድ የታወቀ መንገድ ነበር፣ የድሮ መንገድ። በዚህ ጋር የጥንት መንገድ ነው። ከግብፅ ተነሳ ፈርዖን ኒካው ከርከሚሽ እዚህ በባቢሎን እዚህ ከሊባኖስ እና በሶሪያ ጫፍ ላይ ያለ በቱርክ ደቡባዊ ክፍል ላይ፣ በሊባኖስ ሰሜናዊ ክፍል ላይ፣ በሶሪያ ደግሞ ሰሜን ምስራቅ ላይ ነው ያለው። ጦርነቱን እዛ ሊያደርግ ማለት ነው ላከው። ይሄ መንገድ ከድሮ ዘመን ጀምሮ የታወቀ መንገድ ነው። በዚህ የሚሄድ መንገድ አለ። ከግብፅ ተነሳ፣ በዚህ ሲሄድ እዚህ ጋር ነው ያገኘው። ሜጊዶ ይታያቸዋል። ሄዱና አንብቡት። በሜጊዶ ሸለቆ ቀርሜሎስ ይሄ ነው። ካርሜል ማውንት ካርሜል
ከሱ እዚህ በቂሳሪያ ከተማ አካባቢ ማለት ነው። እዚህ ሜዳው ላይ በሜጊዶ ሸለቆ በቀስት ወጋውና ገደለው ይላል። ኢዮስያስ ደገኛው ንጉሥ። እነ ኤርሚያስ የግጥምን ለቅሶ ጻፉለት። ብራዘር እግዚአብሔር በመንገድህ ላይ ቆመሃል አይደል? ከርከሚሽ ላይ እግዚአብሔር ፈርዖንን ሲልከው የማይመለከተው ሰውዬ ገብቷል አይደለ? ገብተሃል አይደል? በቤትህ ለቅሶ ይሰጣል። የሆኑ ሰዎች የለቅሶ ግጥም ይገጥሙልሃል። አትጠራጠረኝ አልኩ። ጌታ ኢየሱስ ምስክር ነው። ዞር ያደርግሃል ከመንገድ ላይ። ከእናንተ ጋር አልላፋም። ኦኬ፣ እንዲህ ነው የሆነው። እንዲህ ነው። መንፈሳችሁን ጠብቁ ወንድሞች፣ እናቶች። እዛ ቤት የነደደውን እሳት እኛም ቤት መንደድ አለበት ብለው ስራ ያጡ ሰዎች ቤት እየከፈቱ ኤርሚያስ እንዲህ አለ እንደዛ አለ እያሉ አጠገብ የነበሩ ሰዎች ሁሉ ጭምር ሳይቀርባል አጠገብ የነበሩ ሰዎች በክፋት ቆመውብኛል። ክፎች የክፎች ጉባኤ ነው ብለዋል። ኦኬ፣ እሰይ በቃ ይሂዱ። ክፎች ከሆንን ይሂዱ። እዚህ ላላችሁ ግን ጠብቁ። የባለፈው እሳት የነደደ ሶሻል ሚዲያ ላይ እዚህ እባቡ ሲመታ መጮ ጀምረዋል። ምን ስላልኩ ፎቶ ለጥፋለሁ ብዬ ስላልኩ ለጠፍኩ አልለጠፍኩ እለጥፋለሁ። በፍጹም ህሊና አይፈቅድልኝም። አንተ የልዑል እግዚአብሔር እኮ መንፈስ ያለብኝ ሰው ነኝ። አልለጠፍም። ሊዮኒ ማኛ አልነገርኩትም? ነግሬዋለሁ። ተለጠፈ? በፍጹም ሳይለጠፍ እንደዚህ የሆኑ ሲለጠፉማ ምን የሆኑ ነበር? ቁጭ ብለው ውድቀቴን የሚጠባበቁ ሰዎች አሉ። አትችሉም፣ አትጥሉኝም አልኩ። ጴንጤዎች አልኩ ተደራጅ፣ በክፋት የክፋተኞች ጉባኤ ተደራጁ። አትጥሉኝም። ቅንነቴ ይጥልሃል በሰራዊት ጌታ በእግዚአብሔር ፊት። ለምን? በቅንነት ነው የማገለግለው። እውቀት ዜሮ ነው ብለህ ብትለኝ ትክክል ልትሆን ትችላለህ። መንፈስ የለበትም ስሜታዊ ነው ብለህ የፈለግከውን ማለት ትችላለህ። 10 ዓመት ሙሉ ሰው በስሜቱ እንዲህ ካገለገለ የፈለግከውን ማውራት ትችላለህ። በአምላኬ ፊት ግን አፌ ሞልቼ የምነግርህ ልቤ ቅን ነው። ልሳሳት እችላለሁ፣ እንደ ሰው ተሳስቼም አውቃለሁ፣ አጥፍቼም አውቃለሁ። ግን በቅንነት ነው የማገለግለው ህዝቤንም ህዝቡንም። ተጠንቀቁ። ለምትሰሙ በውስጥ ምንም አይነት ሜሴጅ እንደዛና እንደዛ ብላችሁ እንዳትሉ። እሳቱ ከነደደ በኋላ ከተቃጠልሽ በኋላ እኔ ጋር መታችሁ እንደዚህና እንደዛ እንዳትሉ። ከተጠነቃቃችሁ ተጠንቀቁ፣ ካልተጠነቃቃችሁም ይኸው ነግሬያቸዋለሁ። ቴንክ ዩ። ጌታ እግዚአብሔር ዘመናችሁን ይባርክ። ከመንገዴ ላይ ዞር በል። ዳርያዝ ብዬ ስልህ ዝም ብዬ አይደለም። ዳርያዝ ሚንስ እንትና እኮ ፈርዖን ኒካው እኮ ኢዮስያስን ዳርያዝ ነው ያለው። ዞር መንገዱ ብቻ ልሂድበት ነው ያለው። አትሄድም አንተ በእነንቶኔ ዘንድ ለመወደድ ብለህ። ማንም እኮ እነሱ የፈለገውን እኛን እያራከሱ ፕሮቴስታንትን ሲያበሻቅጡ እያራከሱ ሲናገሩ እንኳን ከእነሱ ቤት ይሄንን በፕሮቴስታንት ላይ የተናገርከው ትክክል አይደለም ብለው ማንንም አገልጋይ ለማሳጣት ቤት ከፍተው ሲያወሩ አልነበረም። የእኛዎቹ ግን እኮ አልኩ አየው። እንኳንም ክፉ ቀን መጣ። አጠገብ የነበራችሁ እስሬ እንዳትደርሱ ብቻዬን ነው የጠራኝ ኢየሱስ። ቀኖች ከኔ ጋር አብረው የሚያገልግሉ አብሬያቸው አገልግላለሁ። እስሬ እንዳትደርሱ አልኩ። ኤርሚዬ ሆዴ አንጀቴ ብለህ የምትለኝ ሁሉ አይተናል። ክፉ ቀን እንደዚህ ሲመጣ በደንብ ነው የሚታየው። እባቡ ሲመታ መወራጨት ተጀምራችኋል። ከአንተም ላይ እባብ ካለ አብሬ ነው የምመታው። ከበስተጀርባ የሚሰራ ማለት ነው። አቋም ላይ ብራዘር፣ አቋም አለኝ። የሆነ ቦታ ላይ ሲደርስ እኮ እናበቃለን፣ እናቆማለን። እኔ እያደማሁት ቀጥል ከሆነ መቀጠል የለብህም። የሆነ ቦታ ላይ ኤርሚያስን ዞር ማድረግ አለብህ። እያደማኸኝ አትቀጥልም። ወንድምነት እየተባባልን ፎቶ አውጥቼ ልጥፋለሁ ብዬ ያልኩ ሰው ሳልለጥፍ አትለጥፍ ወንድምነት እንደዚህማ አይደረግም እንደዛ እንዳታደርግ ብለው ከማለት ይልቅ ነጠላይን አቀብሉኝ አይነት ሰዎች ማለት ነው። ጉዳያችሁ ነው አልኩ። እስሬ እንዳትደርሱ። ቴንክ ዩ። ብቻዬን የጠራኝ ኢየሱስ። ማን ሚስቴ እንኳን አልነበረችም። ውጣና አገልግል ብሎ ሲለኝ ብቻዬን የጠራኝ። ፓስተር ታሪኩ አልነበረም፣ ቤካ አልነበረም፣ ማን ዘማሪ ዳጊ እብራዊት አላቃችሁም ነበር። ፓስተር ታሬ እንኳን ድሮ አውቀዋለሁ በስብከት። እኔው ራሴን የፓስተር ታሬን ተጠግቼ እግዚአብሔር ሰው ስለሆነ በመንፈሴ ያሳየኝን በመንፈሴ ያመለከተኝን ሰው ተጠግቼ ገስጸኝ መከረኝ ብዬላለሁ። ባለፈው እንደነገራችሁ ልክ ነው። እንደሱ አጠንክሮ የሚገስጸኝ የሚመክረኝ ማንም የለም። ቢያመኝም እየተወራጨው ደጋግሜ ነግሬያቸዋለሁ። እንዳትደውልልኝ ስልክ እኔ ላይ ብዬው እሱ ነው እንደ ታላቅ ወንድምና እንደ አባት ፈልጎ የደወለኝ።
የደወለልኝ። እንዳትደውልልኝ ብዬ ፓስተር ታሪኩን እዚሁ ማለት ነው። አሳመመኛ። ጥፋቴን ሲነግረኝ አሳመመኝ። ሰውን አይደል ጥፋታችን ሲነገር አንዱ አንበሳው ኤርሚዬ ምናምን ነገር ኖ ኖ ኖ እሱ ብቻ አይደለም። በነጥብ አስቀመጠልኝ። ልክደው ማልችለውን ይሄንን እንደዚህ ብላል፣ ይሄስ እንደዚህ ያልከው፣ ይሄኛውስ እንደዚህ ብሎ ሲል በቃ አመመኝ እና ሁለተኛ ፓስተር ታሪ ሁለተኛ አትደውልኝ፣ በቃ እወድሃለሁ፣ በቃ አትደውልልኝ ብዬ ተመነጫጭቄ እንትን ብዬ በቃ አልደውልም እያልኩ አኩርፌ ተቀመጥኩ ማለት ነው። ከፓስተር ታሪክ ሁለተኛ አልደውልለትም ብዬ ማለት ነው። ለሚስቴ እንኳን ብዬ ስላት አይባልም እሱ ነው አንተ እንደውም ፊት ለፊት ላይ የሚነግር ብላ ትለኛለች። ደግሞ እኔም ወደዋለሁ፣ ሚስቴም ደግሞ በጣም ነው የምትወደው። አይ በቃ እሱ ካለ በቃ አንተ እሱ ነው የሚያስቆም አለች። በጥፋቴ ላይ በለዓም ፊት እንደቆመው መልአክ መጥቶ ይኸው እግዚአብሔር ምስክር፣ አንድ ሰው እየሰማችሁ ነው። እወዳለሁ ፓስተር ታርዬ፣ በቃ እንደዚህ እንዳንተ አይነት ሰዎች ነው የሚያስፈልጉት ለእኔ ማለት ነው። ሚስቴ እንዳለችው በቃ ሌሎቻችሁ ባትመክሩ ፓስተር ታሪ ብቻ በቂ። የሌሎቻችሁን ምክር አልቀበልም ብዬ አላልኩም። ከብራዊት ጋር ግብ ተገጣጥመናል። አንቺ ነሽ አፍሽን አርፈሽ ተቀመጭ፣ ዝም በይ ምናምን ነገር ማለት ገለጥናት። የት ትሄዳለች? የት ሄዳለሁ? አየህ፣ ሲገስጹኝ ለማቅናት ነው። ውድቀቴን ፈልገው የሆነ ነገር ለማድረግ አይደለም። ስህተት የሚመስል ነገር ፈልገው ማለት ነው። ደምረው ፎቶውን አውጥቻ እሰጣለሁ ብሎ እሱ እንኳን አላሰጣም። እንኳን እኔ እና ምክንያት ትፈልጉ ነበር። ለካ እዚህ ገስት ላይ ቁጭ ብለህ ከታች ቁጭ ብለህ ቆይ እስኪ ካሁን ምን ይናገር ይሆን ኤርሚያስ የሚናገረው እንስማ እና ቤት እንከፍታለን ብለህ ክፈት፣ ብራዘር ክፈት የምትለውን ማለት ትችላለህ። ሌሎች ወንድሞቼ ሶሻል ሚዲያ ላይ የምታገለግሉ አሁን ስማችሁን አልጠራም፣ ቤት የምትከፍቱ የምታገለግሉ ቅንነታችሁ እንዳጥሉ ወንድሞቼ ናቶቼ፣ አልበደልኳችሁም፣ አልበደላችሁኝም። ለእኔ ብዙ ዋጋ እንደከፈላችሁም አውቃለሁ። አንዳንዶቻችሁ አይ ላቭ ዩ ወዳችኋለሁ። ያጠፋው ጥፋት እንደዚህ በጣም በቃ የገነነ ወንጌላውያን አማኞችን የሚያስነቅፍና የሚያሰድብ ሆኖ አይደለም። ትናንትና ቤት ከፍተው ግብረ ሰዶማውያን ናቸው እያሉ ሲሉ አፋቸውን ሲያላቀቁብን የኖሩት እኔ እውነት የተናገርኩት ከነሱ አንሶ እኔ አንድ ግለሰብ ፎቶ እለጥፋለሁ ብዬ አልለጠፍኩትም። ራሱ አልለጠፉ ዮኒም አልለጠፍም፣ ለዘላለምም አንለጥፍም። መለየት የሚወድ ምኞቱን ይከተላል፣ መልካሙን ጥበብም ይቃወማል ይላል። መለየት የሚወዱ ሰዎች አሉ። በቃ እነሱ ቀስ እያልክ ጌታ ነግሮኛል፣ ያሳየኛል፣ አሳይቶኛል። እዚህ አላወራም። ሁሉንም ቀስ ብለህ ከጎዳና ላይ ዞር ትላለህ። እግዚአብሔር የጠራውን ያንን ትልቁን እርሻ ከሚያጭዱ ወንድሞች ጋር እናጭዳለን፣ በእግዚአብሔር ጸጋ ማለት ነው፣ በእግዚአብሔር የጊዜ ዘመን እና እያልኩት ያለሁት ገብቷቸዋል። ሶሻል ሚዲያ ላይ አሁን እዛ ቤት የተለኮሰውን እሳት ወደኛ ለመስጠት እሱ እኮ ሚዛናዊ ሰው እኮ ነው፣ በጣም ሚዛናዊ ሰው ነው እኮ ብለው በእነሱ ዘንድ እንዲጨበጨብላቸው የሚፈልጉ ሰዎች ማለት ነው። ሚዛናዊ ሰው እንዴት የተወደደ ሰው መሰላችሁ ምናምን ነገር ተብሎ እንዲባል ማለት ነው። ሰው ነኝና በዛን ሰዓት ላይ እንደዛ ተናገርኩኝ። ወንድሞቼ ናቶቼ፣ የኤልያስ አምላክ በፊቱ የቆምኩት ጌታ ምስክሬ ነው። 20 ደቂቃ አልሞላውም። ዮኒ ማኛን ጠይቁት፣ ከፈለገው ጠራዋለሁኝ። ወዲያውኑ ደውዬ ዮኒዬ ቢኒ እንኳን ቢልክልህ እንዳትለጥፈው አልኩት። ለምን አጀንዳ ይሄ አይደለም። በቃ ደሃ ጸልሳ ሊሆን ይችላል፣ የተሳሳትኩት ንግግር ሊሆን ይችላል። እዛ ጋር ተናገረ፣ ግን አላደረግነው። በቃ አላደረግነው። ለምንድነው ታዲያ እኔም በደለኛ ልታደርገኝ ባላደረግኩበት በደለኛ ልታደርጉኝ የምትሯሯጡት? በውስጥ ይቅርታ ጠይቅ ምናምን ነገር ብላችሁ ምትሉት? የምወዳችሁ ወንድሞቼ ለምንድነው በደለኛ አድርጋችሁ እኔን በትውልድ ፊት ለምሳሌ የፈለጋችሁት? ይህን ንግግር ደምረው ጴንጤ ሆኖ በነበረበት ሳሌ ተናግሮት አልነበረም እንዴ? እነሱ ከዚህ የባሰ ስንት ክስና ግፍ ወንጌላውያን አማኞች ግብረ ሰዶማውያን ናቸው እያለ ይኸው ሲያናፋብን አይደል ያደሩት በዛን ምሽት እነ እፎይ እነ መዝሙረ ያሬድ
እኔ ስላጠፋው ወንጌላውያን አማኞች ግብረ ሰዶማውያን ደምረው እኮ ኤርሚያስ እኮ የሚያገለግልበት ቸርች አሁን እኮ ግብረ ሰዶማውያን ሆነው ግብረ ሰዶም ያደርጋሉ እኮ ብሎ ነግሮኛል። እነሱ ለምን እንደዚህ ብለህ ትላለህ ብለው ይቅርታ ጠይቃሉት እንዴ?